ፓስተሮቹ I pray for your grace and your protection. የዶናልድ ትራምፕ የጥፋት አጋሮች በቻይናውያን መቀለጃ የሆነው የፓስተሮቹ ጸሎትና የዶናልድ ትራምፕ ሁኔታ We are honored to come before your cleanup the arms of our president. የፓስተሮቹ ጌታ የጋዛና የኢራን ሴቶችና ህፃናት ደም እንዲፈስ ይፈልጋልን? ሃይማኖት ከእውነታ ተቃርኖ ለፖለቲካል ኮሬክትነስ መጠቀሚያ ሲሆን መረጃውን በልዩ ሁኔታ በትንታኔ እናቀርብላችኋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። Subscribe Addis Tikere Media's YouTube channel and get the details. ዓለምን በአዲስ እይታ ይመልከቱም። See the world through a new perspective. እውነትን በመረጃም ትንተናን በእውቀት ኢትዮጵያ አዲስ አበባ የውብ ተፈጥሮ ሀብት ባለጸጋ የድንቅ ባህል መገኛ ነው አገሬ ወሎ ገራገሩ የቀኝ ግዛት ቀባሪ የድል ፋና ወጊ የአፍሪካውያን ራስ የነጻነት አርማ ምልክት Symbol of Africa rising in built for the people the flower of Africa ruling the land የዓለም ተኳሿና አተራማሿ አሜሪካ በራሷ እንኳን ሙሉ በሙሉ የማይተገበረውን ዴሞክራሲ የሚል የዳቦ መጠሪያ ስያሜ የተሰጠውን ስርዓት በሌሎች ሀገራት ላይም ለመገንባት በሚል ሽፋን ከድሮ እስከ ዘንድሮ የቀጠለም እስከ አፍጋኒስታንና ሊቢያ እንዲሁም በቅርቡ ጋዛንና ቬንዙዌላን ካፈረሱ በኋላም ቀጣይ ባለዕድል ክፍሏ ኢራን በመሆኗም ሀገሪቱን የማፍረስ ዘመቻቸውን ቀድመው በማጥቃትና በመተኮስ አስጀምረዋል። በቅርቡ የዓለማችን ቁጥር 1 የነዳጅ ባለጸጋ የሆነችውን የቬንዙዌላን ሀብት ለመዝረፍ በ2 ሰዓታት ኦፕሬሽን የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ከቤተ መንግስቱ መኝታ ክፍል ድረስ ገብተው እንደ ዕቃ አንጠልጥለው ወሰዷቸው። የቬንዙዌላና ቬንዙዌላውያንም ሉዓላዊነትና ክብር በጉልበተኛዋ አሜሪካም ተገረሰሰ። ሀብት ንብረታቸውንም በጠራራ ፀሐይም በዶናልድ ትራምፕና አሜሪካ ተዘረፉ። በቬንዙዌላ ላይ ባስመዘገቡት ወታደራዊ ኦፕሬሽን የልብ የተሰማቸውና የኤፕስቴን ፋይል ተጠርጣሪው ዶናልድ ትራምፕ ይሄው ድልና ዘረፋም አልበቃ ብሏቸው ኢራንንም እንደ ቬንዙዌላም በአጭሩ እጅ ለማሰጠት ታጥቀው ተነሱ። A short time ago, the United States military began major combat operations in Iran. ሰውየው ትራምፕ እብሪተኛ ናቸው። ኢራን ያላትን የጂኦግራፊ አቀማመጥ ተከትሎም ጥቃት ከተሰነዘረባት የዓለም የነዳጅ መስመር የሆነውን የሆርሙዝ ሰርጥ እንደምትዘጋም የሚታወቅ ነባራዊ ሐቅ ነው። ይህ በመሆኑም የትራምፕ የቅርብ አማካሪዎች የጦር ጄኔራሎችና እስከ በርካታም የአውሮፓና የአረቡ ዓለም እንዲሁም የእስያ ሀገራት መሪዎች በኢራን ላይ ጦርነት እንዳይከፍቱ ማስጠንቀቂያና ልመና ቢልኩም አሻፈረኝ አሉ። Attention all ships, attention all ships, attention all ships. ትራምፕ በኢራን ላይም በአየር ኃይል በምድር ኃይልና በባህር ኃይላቸው ለአንድ ወር ያህል ከበባ ካደረጉ በኋላም ድንገተኛ ጥቃት አደረሱ። ኢራንን ለ35 ዓመታት የመሯትን ታላቁን መሪዋን አያቶላህ አሊ ኻሜኒን በርካታ ጄኔራሎችንና የኒውክሌር ሳይንቲስቶችን ገደሉ። ዶናልድ ትራምፕም በወኔና በድል አድራጊነት መንፈስ ተነስተው ኢራንንና ኢራናውያንን እጅ ስጡ አሉ። To the members of the Islamic Revolutionary Guard, the armed forces, and all of the police, I say tonight
that you must lay down your weapons and have complete immunity, or in the alternative, face certain death. የጥንት የፐርሺያ ፋርስ ስልጣኔ ባለቤት የሆነችው ኢራን በበኩሏም በአሜሪካ የጦር ሰፈሮች ካምፖችና በእስራኤል ላይም የአጸፋ የበቀል ምቷን አሳረፈች። ያላትንም ኃይልና የቴክኖሎጂ የበላይነት ለዓለም አሳየች። ተደጋግሞ እንደተባለውና እንደተፈራውም ኢራን የዓለም ዋናውን የነዳጅ መስመር ጥርቅም ክርችም አድርጋ ዘጋች። Attention all ships, attention all ships. This is Iran's Islamic Revolutionary Guard Corps Navy. From now on, all navigating through the Strait of Hormuz is forbidden. በመካከለኛው ምስራቅ በአረቡ ሀገራት የሚገኘው የጦር ቤዛቸውንና የጦር ካምፓቸውን በኢራን አጥፍቶ ጠፊ ድሮኖችና በሃይፐርሶኒክ ሚሳኤል የወደመባቸው ትራምፕ ደነገጡም፣ ፈሩም፣ ተከዙም። مسيرة اضرب 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 ምከረው እንደተባለው ያንን ሁሉ ምክር አልሰማ ያሉት ትራምፕ ትሩዝ በተባለው የማህበራዊ ሚዲያቸው በቀን 10 ጊዜም እርስ በርሱ የሚጋጭ መግለጫ ከማውጣት ውጪ ምንም ማድረግ አልተቻላቸውም። Iran is the world's #1 state sponsor of terror. My administration that this terrorist regime can never have a nuclear weapon. I'll say it again. They can never have a nuclear weapon. በእብሪተኛነት ጦርነት ጀምረው ከፍተኛ ኪሳራ የደረሰባቸው ትራምፕ የጨነቀለት ብለው ፓስተሮቻቸውን ጠርተው በቤተ መንግስታቸው ጸሎት አስደረጉ። I pray for your grace and your protection over him. ዶናልድ ትራምፕ ሲጸለይላቸው በታየው ምስል እብሪተኝነታቸው ተንፍሶ አቅመቢስ ሆነው ቡዝዝ ፍዝዝ እና ድንዝዝ ብለው ለዓለም ተገለጡ። የማፊያና የዱርዬ ስብስብ የሚመስሉት ፓስተር ነን ባዮችም ለትራምፕ እንዲያሸንፉ ጸለዩ። We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. ለመሆኑ የፓስተሮቹ አምላክ አሜሪካና እስራኤል የጋዛና የኢራንን ሴቶችና ሕፃናት ደም በከንቱ እንዲፈስ ይፈልጋልን? ለወትሮም ቢሆን የሃይማኖት አባት በየትኛውም ወገን ለዓለም ሰላም ይጸልያል እንጂ አሜሪካ የኢራንን ሕዝብ ደም እንድታፈስ ይጸልያል? የዓለም ሀገራትን ሉዓላዊነት በተደጋጋሚ በመጣስ የሚታወቁት ትራምፕ ኢራን ላይም ከበባ እናም ጥቃት በማድረሳቸው ፖለቲካል ኮሬክትነስ በማጣታቸው በመጨረሻም በሃይማኖት ካባ ለመደበቅ ጥረት ማድረጋቸው መሆኑን በግልጽ አሳይተዋል። አሜሪካን ታላቅ ለማድረግ ከፈጣሪ የተላኩ ነኝ የሚሉት ትራምፕ በኢራን ላይ ባደረጉት የጦርነቱ ማስጀመሪያ ተኩስ በኢራኗ ሚናብ የሴቶች የመጀመሪያ ትምህርት ቤት ላይም የሚሳኤል ጥቃት በማድረስ ከ170 በላይ የሚሆኑ ሴት ሕፃናት ተማሪዎችን በጅምላ በመግደል ከፈጣሪ ሳይሆን ከሰይጣን የተላኩ መሆናቸውን በግልጽ አሳይተዋል። የእብሪተኛው ፕሬዝዳንት ዶናልድ ትራምፕ እና ፓስተሮቹም በአሜሪካው ቤተ መንግስት ያደረጉት ጸሎት በበርካታ ቻይናውያን መቀለጃና መሳለቂያ ሆኗል። We are honored to come before your presence today to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection over him. በርካታ ቻይናውያን የትራምፕንናም የፓስተሮቹን የጸሎት ሁኔታም ወደ ካራክተር በመቀየር በማህበራዊ ሚዲያ ላይ በማቅረብ ሲሳለቁባቸውና ለዓለም ሕዝብ ሲያስቁባቸውም ተመልክቷል። ሰላም ለዓለም ሁሉ እንዲሆን እንመኛለን። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን እናመሰግናለን።
Subscribe Addis Tikere Media's YouTube channel and get the details.